አንዳንዱ ሐዘን አንዳንዱ መለየት የተለያየ ነገር ያመጣል። ለምሳሌ የአሊቢራን ሳይ አሊቢራ እድሜውን ተጠቅሞበት ስለሄደ በጣም ሰርቶ ስለሄደ ወዲያው ነው የተቀበልኩት። ምስጋና ብቻ ነበረኝ። የማዲንጎ ደግሞ በጣም ልቤን ሰብሮት ነበረ። ውጪ ነበርኩ። ከሐዘን ለመውጣት በጣም ተቸግሬ ነበር፣ እጅግ በጣም። የአርቲስት ታሪኩ ብርሃኑ ባባ ደግሞ በጣም አሳዘነኝ፣ ግን ቁጭ ብዬ እንዳስብ አደረገኝ። ቁመናው በጣም የሚያምር ልጅ ነው። እንደዛ ሱፍ የሚያምርበት ሰው እኔ እንጃ እንደዛ ይቼ የማወቄን። በጣም ቁመናው ያምራል። መልኩ በጣም ሃንድሰም ነው። በጣም ቆንጆ ነው። የወንድ ቆንጆ ቬሪ ሃንድሰም። ካራክተሩ ባህሪውን ስትመለከቱ ሲነግሯችሁ እጅግ በጣም ትሁት ነው። የሰፈር ጓደኞቹ ሲናገሩ አብሮ አደጎቹ በጣም ፌመስ ከሆነ በኋላ ወርዶ በትሪ ወርዶ ከነሱ ጋር ምግብ የሚበላ ነው እየተሻማ። የተከፈለውን ቀብድ ሄዶ ለሰፈር ሰው የሚበትን ነው። ይሰጣል፣ ለድሆች ያከፋፍላል። ችሎታው ምንም ጥያቄ የለውም። ሁላችንም እናውቀዋለን። 40 ፊልሞች ሰርቷል። እያንዳንዱን ኮሜዲ ብትሉ ትራጀዲ ብትሉ ምን ይሆን በብቃት የሚሰራ እጅግ በጣም ብቁ የሆነ አርቲስት ነው። በ38 ዓመቱ ሲለየን ከሐዘን በተጨማሪ እኔ ቁጭ ብዬ ማሰብ ነበረብኝ። ምንድን ነው ይሄ? ምን ማለት ነው? የምድር ኑሮስ ምንድን ነው? ለምንድን ነው የተወለድ ነው? ለምንድን ነው እዚህ ምድር ያለ ነው? ወዴትስ ነው የምንሄደው? የሚል የሚኒንግ ጥያቄ፣ የኤግዚስተንሻሊዝም ጥያቄ። ኤግዚስተንሻሊዝም ማለት የምድር ኑሮን ትርጉም ፍለጋ የሚያጠና ፍልስፍና አካል ነው። ለምንድን ነው ያለ ነው? በጣም አጭር ነው። ልክ እንደ እንፋሎት ነው እንደሚል ቅዱስ ቃሉ። ሻይ ስታፈሉ ስትከፍቱት እንፋሎቱ እንደሚወጣ ወዲያው ደግሞ እንደሚጠፋ እንደዛ ነው። እኔ ሐኪም ከሆንኩኝ ከሜዲካል ስኩል ከወጣን 25 ዓመት ሆኖኛል። አልፏል። ከዛም ግን በቃ እንደዚህ ነው ሄደው። ስለዚህ what does it really mean life ሲባል ምን ማለታችን ነው? እንዴት ነው እዚህ ምድር ላይ የምንኖረው? ለምንድን ነው የምንኖረው? እኔ ብቻ አይደለም እነዚህ እንትና ነጋሽ እንትና ለምንድን ነው የሚኖሩት የሚል ጥያቄ ያመጣል። እኔን የዛሬ ከብዙ ዓመት በፊት ወደ መንፈሳዊው ዓለም ያመጣኝ ይሄ ጥያቄ ነበረ። ምንድን ነው ሪሊ የምንኖረው? ለምንድን ነው የሚለው ጥያቄ ነበር። እና የእሱም ጥያቄ እንደዚህ ነው ያደረገኝ። ብዙ እንድጠይቅ ቁጭ ብዬ እንዳስብ እንዳሰላሰል አደረገኝ። የዛሬ 2 ወር አካባቢ ከኢትዮጵያ ውጭ ነበርኩና አንድ ሬስቶራንት ገብቼ ከወዳጆቼ ጋር የሚያስተናግድ ሰው ነበረ እና ነጭ ነው ያስተናግዳል። ዌይተር ነው። በጣም እየሳቀ እየተጫወተ ነው የሚያስተናግደው። ደስ ስላለኝ እኛ ጋር ሲመጣ እኛ ጋር ሲደርስ ሰላም አልኩት ሆን ብዬ። how are you doing አልኩት። እንዴት ነህ አልኩት። ሲመልስልኝ ምን አለ? living my dreams አለኝ። ማረጋገጥ ፈለግኩ በትክክል ምን እንዳለኝ እና ደግሜ ጠየቅኩት። how are you doing? living my dreams አለኝ እና በጣም ተገረምኩ። እንግዲህ የሚሏቸው አለ እንደዛ ስትሏቸው፣ እንዴት ነህ ስትሏቸው well I can't complain I'm doing great ብለው ይላሉ። እሱ ግን ያለኝ living my dreams ነው ያለኝ። አሁን ዌይተርነት ድሪሙ አይመስለኝም፣ ግን ያየውን ድሪም ከሩቅ አይቶ ጎትቶ አምጥቶ ወደዛ እየሄደ እንደሆነ በመረዳት አሁን ራሱ ህልሜን እየኖርኩት ነው። ከዛ ጠየቁት፣ ሁል ጊዜ ሰው ሰላም ሲልህ እንደዚህ ነው የምትለው አልኩት። ሁል ጊዜ አለኝ። ሰላም ሲሉኝ መመልሰው living my dreams ነው የምለው አለ እና ኢምፕሬስ አደረገኝ። ትቸገራላችሁ፣ እመኑኝ። ለህልማችሁ መኖር ስትጀምሩ መጀመሪያ ትቸገራላችሁ። እኔ አሁን ለህልሜ ነው የምኖረው። 3 ማስተርስ ዲግሪ አለኝ፣ 1 ዶክትሬት ዲግሪ አለኝ። እነዚህ ኢንተርናሽናል ኦርጋናይዜሽንስ ጋር ብቀጠር በዶላር ነው የሚከፍል። ግን ጠዋት 2 ሰዓት እገባለሁ፣ ማታ 11 ሰዓት እወጣለሁ። ምን ሳደርግ ውላለሁ? ቀኑን ሙሉ በኮምፒውተር ስጫወት ውላለሁ፣ ግን በዶላር ይከፍሉኛል። ከዚህ በፊት ነበር ጆን ሆፕኪንስ የሚባል ነበርና እዛ ሰርቻለሁ። እዛ ስንሰራ ቀኑን ሙሉ ምንም አንሰራም። የኤችአይቪ
ሕክምና ለሚሰጡ ነርሶችና ሐኪሞች ማማከር ተብሎ ነው ጆን ሆፕኪንስ የከፈተው። ቆንጆ ደሞዝ ይከፍሉናል። ተሽከርካሪ ወንበር ላይ ቁጭ ብለን በጣም ጥቂት ነው የምንሰራው። በኋላ ክፍለ ሀገር እስቲ እንሂድ አልኳቸው። ቲሙን መመራውን የነበርኩና ሄደን እዛ አክቹዋሊ ሄልት ሴንተርስ የሚሰሩትን ጠየቅናቸው። እንዲህ አይነት ሴንተር ማማከር ከፍተናል እና ምን አስተያየት ትሰጡናላችሁ አልናቸው። እኛ ምን ይሰራልናል ማማከር አሉ። እዚህ HIV መድኃኒት እየሰጠናቸው እየዋጡ ይሞታሉ። ምግብ የላቸውም። መድኃኒቱ ምግብ ያስፈልገዋል። የምትረዱን ከሆነ ምግብ ስጧቸው። የእናንተ ኮንሰልተንሲ ምንም አይፈልግም አሉ። ስንመለስ እኔ ሪዛይን አደረግ። ለህልማችሁ ስትኖሩ የመጀመሪያው ፌዝ ላይ ክላይምፕ ስታደርጉ ይታገላቸዋል። ገንዘብ ታጣላችሁ ምናምን፣ ያ ሴኪሪቲው የለም። ትግል አለበት። እሱም ማለፍ አለባችሁ። ይህንን ካለፋችሁ በኋላ ከፍታችሁ ወደ አለማችሁ ትልማችሁ ወዳለበት ከፍታ ላይ ትወጣላችሁ። ክላይምፕ ታደርጋላችሁ 33,000 ፊት ወይም 10 ኪሎ ሜትር ከፍታ ላይ ትወጣላችሁ። እዛ ጋር ከደረሳችሁ በኋላ አሁን ህልማችሁን እየኖራችሁ ፋይናንሻል ችግር የለም። ክሩዝ ነው የምታደርጉት። የግራቪቲ ትግል የለውም። የኑሮ ትግል የለውም። ስታፍ ቀጥራችኋል። ደሞዝ ትከፍላላችሁ። ቬኬሽን ትሄዳላችሁ። ዘና ትላላችሁ። ክሩዝ እያደረጋችሁ ነው። አንዳንዴ ሸራተን እየዋኛችሁ ድርጅታችሁን ትመሩታላችሁ። ምክንያቱም አሁን ህልማችሁ ጋር ደርሳችኋል። የተረጋጋ ነው። ስታፍ አለ። ዴሊጌት አድርጋችኋል። ቢሰሩትን ስራ ሰጥታችኋል። ስራው እየተካሄደ ነው። እናንተን ብዙ አይፈልግም። ካምፓኒው እየሄደ ነው። ኤክስፐርትም ከሆናችሁ በሱም ደግሞ ተዝናንታችሁ ነው የምትኖሩት። ረጅም ዓመት እንደዛ ነው የምትኖሩት። በእረፍት ውስጥ ህልማችሁን እንጆ እያረጋችሁ ነው የምትኖሩት። ክሩዝ እያረጋችሁ ከዛ ብዙ ዓመት ከኖራችሁ በኋላ 40 ዓመት 50 ዓመት ከኖራችሁ በኋላ ክሩዝ ካረጋችሁ በኋላ በጣም በደስታ ይቆይና ዲሴንት ይጀምራል። ትንሽ ያው ሽበቱ ይበጣል። ስትነሱ ምናምን ማለት ትጀምራላችሁ። ከዛ ትንሽ ያው የግድ ነው የተፈጥሮ ስለሆነ እሱም ጄሪያትሪክስ የሚባል አለ። ኒውትሪሽናችሁን ካስተካከላላችሁ እና ኤክሰርሳይሳችሁን ካስተካከላችሁ ሳታረጁ መሞት ይቻላል። በጤንነት ራሳችሁን ከጠበቃችሁት፣ አቢዩዝ ካላረጋችሁት ያን ከሆናችሁ መቀጠል ትችላላችሁ። ስለዚህ ዲሴንት ትንሽ ቀስ እያለ ዲሴንት ይመጣል። ይሄ እንግዲህ በ80 ዓመታችሁ በ90 ዓመታችሁ ነው። አይዟችሁ በኋላ ነው በጣም በኋላ። አሁን ቆማችሁ ማሰብ ትጀምራላችሁ። አም ጎይንግ ቱ ፓስ አዌይ ወደማይቀረው ሊሄድ ይችላል። ስለዚህ ሌጋሲን ማስተካከል አለብኝ። የሚተኩኝን ሰዎች መተካት አለብኝ። ለልጆች አንዳንድ ነገር ማድረግ አለብኝ። ፕላን ማድረግ አለብኝ ትሉና ፕላን ታደርጋላችሁ። ለሌጋሲ ትሰራላችሁ። በ80 በ90 ዓመት ሌጋሲያችሁን ታስተካክላላችሁ። እኔ ባለፈው አንድ ኢንተርቪው ላይ እኔ እባክህ ብዙ ምኖር አይመስለኝም ምናምን አልኩት። በጣም መንፈሳዊ ነገር ውስጥ ነበርኩና አንድ ሲጠይቀኝ በጣም እኔ ብዙ ምኖር አይመስለኝም አልኩት። ከዛ አንድ ሰው ሰምቶ ኢንተርቪውን ጠየቀኝ። ምን ማለትህ ነው? ያመነህ ነገር አለ እንዴ? ቶሎ ትሄዳለህ እንዴ አለኝ። 91 92 ድረስ ከኖርኩ ይበቃል አልኩት። 91